እንደምናመሻችሁ ዛሬ አርብ ጃንዋሪ 23 2026 ነው። ወደ ኤቢ ፋይናንሻል የዜና ፕሮግራም እንኳን በሰላም መጣችሁ። ዛሬ ውለው እንዴት ነበር? የፋይናንስ የቢዝነስ የአገር የዓለም ውሎ እንዴት ነበር? ሰሞኑስ እንዴት ነበር የሚለውን አጠር ያለ መረጃ አቀርብላችኋለሁ። እስከቻላችሁ ድረስ ከኔ ጋር ቆዩ። የዛሬውን ፕሮግራም ደግሞ በዩቲዩብ ላይ አብነት ፋይናንሻል በሚለው ፕሮግራም ዝግጅት ወይም የዩቲዩብ ፔጅ እና ማራኪ ቲቪ በሚለው የዩቲዩብ ፔጅ ይጫናል። እዛም ማየት ትችላላችሁ፣ ሼር ማድረግ ትችላላችሁ። ከስቶክ ማርኬት ዜናዎች ልጀምር። ስታንዳርድ ኤንድ ፑር 500 ዛሬ 6915 ፖይንት ነው የጨረሰው፣ በ0.03% ጨምሯል። ናስዳክ ዛሬ በ0.228% ጨምሯል። ናስዳክ የቴክኖሎጂ ካምፓኒዎች ፕላስ ባንኮችና ኢንሹራንሶች ያሉበት ነው። 23501 ደርሷል። በቴክኖሎጂ ካምፓኒዎች ምክንያት ናስዳክ ዛሬ ከፍ ብሏል። ዶው ጆንስ ዛሬ በኔጌቲቭ ነው የጨረሰው፣ 0.58% ቀንሷል። በ49099 የጨረሰው ቢሆንም ባለፈው ሳምንት ከ49000 ወርዶ ነበር። እንደገና ተመልሶ ወደ 49000 መውረዱ ወደዛም መውጣቱ ራሱ አንድ ጥሩ ነገር ነው። በዋናነት ዛሬ ዶው ጆንስን የጎዳው የኢንቴል ካምፓኒ ነው። ኢንቴል ካምፓኒ ስቶኩ ቀንሶበታል፣ በኋላ እናየዋለን። በሱ ምክንያት በጣም ተጎድቷል። በአጠቃላይ ሳምንቱን በምናይበት ጊዜ ስታንዳርድ ኤንድ ፑር 500 500 ከ10 ቢሊዮን ዶላር በላይ ማርኬት ካፒታል ያላቸው ተቋማት ወይም ካምፓኒዎች በ0.5% በኔጌቲቭ ነው ሳምንቱን የጨረሱት። ዶው ጆንስ በኔጌቲቭ 0.6% ነው ሳምንቱን የጨረሰው። ከባለፈው ሳምንት ጀምሮ በተለይ የግሪንላንድ ወሬ ከተወራና ፕሬዚዳንት ትራምፕ በጉልበትም በገንዘብም ቢሆን እናገኛታለን ሲሉ ከነበረበት ጊዜ ጀምሮ ስቶክ ማርኬት በኔጌቲቭ ነው የከረመው። ትናንትና ትንሽ እና ዛሬ ተሽሏል። ምክንያቱም ፕሬዚዳንቱ አውሮፓ ነበሩ። የጦርነቱን ጉዳይ ትቼዋለሁ፣ በጉልበት በኃይል ግሪንላንድን ለመያዝ ፍላጎት የለኝም፣ በድርድር ይዛለሁ ስላሉ ትንሽ ነገሮቹ መረጋጋት መጥተዋል እንጂ ለሁለት ሳምንት ያህል ስቶኩ ቀንሶ ነበር። በዚህ ሁሉ የተጠቀመው ሩሴል የሚባሉ ከ2 ቢሊዮን ዶላር በታች ካፒታል ያላቸው ካምፓኒዎች በተከታታይ ለ14 ቀናት ፖዚቲቭ ነበሩ። እነሱ ዛሬ ትንሽ ቅናሽ አሳይተዋል። ለዚህ ሁሉ ምክንያቱ እንግዲህ ሰው ፈርቷል። ስቶኩ ሲቀንስ ሰው እየፈራ ነው። ሰው ከፈራ ደግሞ መጠቆሚያ ቪክስ ትባላለች። በቺካጎ በሚገኝ ተቋም በኩል የተለያዩ ካምፓኒዎች ኢንቨስተሮች በየጊዜው የሚሞሉት ፎርም አለ፣ የሰርቬይ ፎርም አለ። ለሚቀጥሉት 30 ቀናት ፍርሃታችሁ እንዴት ነው? ጨምሯል ወይስ ቀንሷል? ስቶክ ላይ ኢንቨስት ማድረግ፣ ኢኮኖሚው ላይ መንቀሳቀስ ፍርሃታችሁ እንዴት ነው የሚል ጥያቄ ቀርቦላቸው የተለያየ ጥያቄ በዛ የሚሰጥ አናሊሲስ ነው። ከ20 ፖይንት በላይ ከሆነች ቪክስ ፍርሃት አለ ማለት ነው። ከ20 በታች ከሆነ ደህና ነው ማለት ነው። ዛሬ የሚያሳየው ወደ 15 ፖይንት አካባቢ ናት ቪክስ። ስለዚህ ፍርሃት አለ። ይህን ያህል ፓኒክ የሚፈጥር አይደለም። በእርግጥ ምክንያቱም ይታወቃል። አውሮፓኖች ፈርተዋል። የአሜሪካ ቢዝነሶች ሆኖ ከአውሮፓ ጋር የሚሰሩ ፈርተዋል። ምክንያቱም አውሮፓ ላይ ተጨማሪ ታሪፍ ይጫናል ተብሎ ስለነበር ከሚቀጥለው ወር ጀምሮ። እንዲሁም ወደ 8 የአውሮፓ ሀገራት የግሪንላንድን ሽያጭ አብረው ከአሜሪካ ጋር ሆኖ ተባብረው ዴንማርክ ላይ ፕሬዠር አድርገው ካላስሸጡልኝ በቀር እንድሸጥ ካላደረጉ በቀር ጁን ላይ ወደ 25% ታሪፍ ይጨምራለሁ ብለው ነበር። ኦልሬዲ አሁን የአውሮፓ ሀገራት 15% ታሪፍ አለባቸው። እንግሊዝ 10% ታሪፍ አለባት። ተጨማሪ እንግዲህ 10 እና 25% ጁን ላይ ደግሞ ሲጫንባቸው ክሎስቱ ወደ 30-40% አካባቢ ሊሆንባቸው ነው ታሪፉ ማለት ነው። አሜሪካ ከሚመጡ የሌሎች ሀገር ፕሮዳክቶች ጋር የአውሮፓ ምርቶች መወዳደር ይከብዳቸዋል። ስለዚህ የአሜሪካ ካምፓኒዎች ከአውሮፓ ጋር በትብብር የሚሰሩ የአውሮፓ ካምፓኒዎችም ፈርተዋል ማለት ነው። ወይም ግለሰቦች ኢንቨስተሮች እነዚህ ካምፓኒዎች ላይ ኢንቨስት ማድረግ ፈርተዋል። ገንዘባቸውን ያሸሻሉ። ይሄ ገንዘብ የሸሸው ገንዘብ ስቶኩ ከተሸጠ በኋላ ከሸጡ በኋላ እንግዲህ በሚሊዮን ዶላር የሚያወጡ ግለሰቦች ወይም ካምፓኒዎች የት ላይ ነው እያስቀመጡ ያሉት ገንዘቡን ከተባለ ሰሞኑን በዛው ልክ የተሳካላቸው እንግዲህ ወርቅና ሲልቨር ናቸው። ወርቅ $4889 ገብቷል። በታሪኩ እንግዲህ እንደዚህ ገብቶ አይታወቅም። በቅርቡ ያው 5000 እንደሚገባ ይጠበቃል። በዚሁ ልክ ነው የሚቀጥለው። የሚቀጥሉት ወራት ምናልባትም ለሚቀጥሉት 3 ዓመታት በዓለም አቀፍ ደረጃ የሚመጡ ለውጦች ካሁኑ ለመተንበይ በጣም አስቸጋሪ ናቸው። በየሳምንቱ እየተደረገ ያለውን ነገር ስለምናውቅ ሰዎች ስቶክ ማርኬት ላይ ገንዘብ ለማስቀመጥ በሚፈሩበት ጊዜ፣ የተለያዩ መንግስታትን አምነው ገንዘብ መስጠት በቦንድ መልክ ማበደር በሚፈሩበት ጊዜ ያላቸው አማራጭ ዋጋቸው የወድቃል ላይ ተብሎ በማይገመቱ ኮሞዲቲዎች ላይ ማስቀመጥ ነው የሚሆነው።
ወርቅ አንዱ ተመራጭ ነው። 4889 በአንድ ኦንስ ገብቷል። የዛሬ አንድ ዓመት አካባቢ እንደዚህ አይነት ፕሮግራሞችን በምሰራበት ጊዜ ወደ 2500 አካባቢ ነው የነበረው። ስለዚህ በአንድ ዓመት ውስጥ ከ1500 በላይ ጨምሯል። በአጠቃላይ ባለፈው ዓመት በ77% ነው የጨመረው። ባለፈው ዓመት 7%፣ እስካሁን ድረስ ግን ከዓመት እስከ ዓመት ስናወዳድረው ግን በአጠቃላይ በ77% ጨምሯል። በአለፉት 4 ሳምንታት ብቻ በ8% ነው የጨመረው የወርቅ ዋጋ። ስለዚህ ወርቅ ላይ ገንዘብ የተወሰነ ገንዘብ ማስቀመጥ የሚጠቅም እንደሆነ ያሳያል ማለት ነው። ከማርች 20 በተለይ ደግሞ ከ22 የራሻ ጦርነት ከተጀመረ በኋላ የወርቅ እድገት አስገራሚ እየሆነ መጥቷል። እንደሌላው ጊዜ ዲፌንሲቭ አሴት መሆኑ ብቻ ሳይሆን እንደ እግር ኳስ ተጫዋች ማለት ነው ተከላካይ ብቻ ሳይሆን አሁን አጥቂ እየሆነ ነው። ከስቶክም በላይ ውጤት የሚገኝበት እየሆነ ነው። ከወርቅ በላይ ደግሞ የተሳካለት ሲልቨር ነው። ሲልቨር ዛሬ ለመጀመሪያ ጊዜ $100 ገብቷል በአንድ ኦንስ። ምናልባት የዚህም ዜና ፕሮግራም መከታተል የጀመራችሁት በቅርቡ ከሆነ የዛሬ 2 ሳምንት 3 ሳምንት በማቀርብበት ጊዜ ዜና $70 ገባ፣ ሪከርድ ሰበር እያልኩ ነበር። ይኸው ዛሬ $100 ገብቷል። ያኔ እንኳን ሲልቨር የገዛ ሰው ካለ ቢያንስ በአንድ ሳምንት ውስጥ በአንድ ኦንስ $130 ጭማሪ ያገኛል ማለት ነው። ስለዚህ ገንዘባችን የት ነው የምናስቀምጠው የሚለውን እንደዚህ አይነት ዜናዎችን በመከታተል የራሳችሁን ደግሞ ማጣራት ንባብ በማድረግ ገንዘባችሁን ብታንቀሳቀሱ ጥሩ ነው ብዬ አምናለሁ። ነዳጅ ተረጋግቷል። አሁንም 59 በበርሜል ነው የሚሸጠው። በአማካኝ 2026 አማካኙ $59 ነው። የብሬንት የሚባለው ወደ $62 በአንድ በርሜል ይገባል ተብሎ ይጠበቃል። በአጠቃላይ አሁን ካለው ዲማንድ ይልቅ ሳፕላዩ በዝቷል። በዛ መንገድ የተረጋጋ ነው። የነዳጅ ዋጋ ብዙም ጭማሪ የለው። ወደ ካምፓኒዎች ስንሄድ ዛሬ የተጎዳው ኢንቴል ነው። ኢንቴል ታዋቂ የሆነ የቺፕ አምራች ነው። ብዙዎቻችሁ ኮምፒውተራችሁን ወይም ላፕቶፓችሁ ላይ ብታዩት ኢንቴል የምትል ነገር ተለጥፋ ታያላችሁ። ኮምፒውተራችሁ ላይ ያለችው መረጃውን ፕሮሰስ የምታደርገው ቺፕ ወይም ሴሚኮንዳክተሩን የሚሰራው በዋናነት አንደኛው የአሜሪካዊ ኢንቴል ካምፓኒ ነው። ሁለተኛው ኤኤምዲ የሚባል። እነዚህ ካምፓኒዎች የዲዛይኑ ባለቤቶች ናቸው። ዋናውን ደግሞ ቺፕ የሚያመርተው ታይዋን ሴሚኮንዳክተር ማኑፋክቸሪንግ ካምፓኒ የሚባለው ነው። ባለፈው ሳምንት ይመስለኛል በዜና መልክ ስለዚህ ካምፓኒ አውርቻለሁ። በፍጥነት ያደገ ካምፓኒ ነው። ምክንያቱም የኢንቪዲያን ኢንቴል እና የሌሎችንም ቺፕ በፋብሪካ ደረጃ ዋናውን ቺፕ የሚያመርትላቸው የታይዋኑ ካምፓኒ ነው። የዲዛይኑ ባለቤቶች ግን ብዙዎቹ የአሜሪካ ተቋማት ናቸው። ኢንቴል የአሜሪካ ካምፓኒ ነው። የአሜሪካ መንግስት 10% ሼር ይዤ እገባለሁ ብሏል። ባልተለመደ መንገድ ያው በአሜሪካ የካፒታሊዝም ስርዓት ተከታይ ናት። በተለይ አሁን ያለው ስልጣን ላይ ያለው ፓርቲ ኮንሰርቫቲቭ ፓርቲ ነው፣ ያውም ቀኝ ዘመም ነው። ስለዚህ በፍጹም ቢዝነሶችን የመቆጣጠር ፍላጎት የለውም፣ የማስጨነቅ ፍላጎት የለውም። በባህሪው ኮንሰርቫቲቭ የሚባሉ ፓርቲዎች በቢዝነሶች ጣልቃ መግባት አይፈልጉም። የስሞል ጋቨርንመንት የሚባል አቋም ነው ያላቸው። መንግስት ማመቻቸት ብቻ ነው ያለበት ነው የሚለው። በሌላው አንግል ሊበራል የሚባሉ ፓርቲዎች ደግሞ ለህብረተሰቡ ጥቅም ሲባል ካምፓኒዎችን መቆጣጠር አለብን ብለው የሚያምኑ ናቸው ማለት ነው። ከዚህ አንጻር እንዴት በአሁኑ ሰዓት ስልጣን ላይ ያለው አሜሪካ መንግስት የካምፓኒ ስቶክ መግዛት ጀመረ ተብሎ እንደ ዜና ለውይይት ሲቀርብ የነበረ ጉዳይ ነው። ለሁሉም ፕሬዚዳንቱ 10% ሼር ይዤ እገባለሁ ብለዋል የኢንቴል ካምፓኒ ላይ እንደ አሜሪካ መንግስት። ይሄን ደግሞ የ10% ሼር ገንዘቡ የሚመጣው በ2023 አካባቢ በባይደን ጊዜ የጸደቀ በጀት ነበር። የአሜሪካን ቴክኖሎጂዎች ሳፖርት ለማድረግ በነፃ የሚሰጥ በቢሊዮን ዶላር ግራንት ለመስጠት ኮንግረስ አጽድቆት ነበር። አሁን መንግስት የሚለው ምንድነው? ያን የጸደቀውን ገንዘብ ዝም ብዬ በነፃ አልሰጣችሁም፣ ሼር ከሰጣችሁም ብቻ ነው ገንዘቡን ሰጣችሁ በሚል 10% ሼር አሜሪካ ተፈቅዶላታል። ባለፈውም ሳምንት የኢንቴል ሲኢኦ ዋይት ሃውስ ሄደው ለፕሬዚዳንቱ ያለውን የካምፓኒው እድገት ፕሮግረስ አሳይተው ፕሬዚዳንቱ በጣም አድንቀዋቸዋል። ሆኖም ዛሬ ስቶኩ በጣም ነው የተጎዳበት። ምክንያቱም ሪፖርቱን አቀረበ። ባቀረበው ሪፖርት መሰረት ልክ እንደኛ እንደ ጭቁኖቹ በደሞዝ ብቻ እንደምንተዳደረው ሰዎች ከእጅ ወዳፍ እንደምንኖር ሰዎች ካምፓኒውም በቃ እኔም ከእጅ ወዳፍ ነው እየኖርኩ ያለሁት፣ በቂ ኢንቨንተሪ የለኝም፣ ካምፓኒዎቼ ኦርደር ካረጉኝ ውስጥ 40% ብቻ ነው ስቶክ ያለኝ፣ ሌላውን ገና ኦርደር አድርጌ መጠበቅ ላይ ነው ያለሁት። ዛሬ ዴሊቨሪ ተጠይቄ ወይም ኦርደር ቀርቦልኝ በማግስቱ ዴሊቨር ማድረግበት አቅም የለኝም የሚል ሪፖርት አቅርቧል። በዛ ምክንያት ሰዎች እዚህ ካምፓኒ ላይ መተማመን አያስፈልግም በሚል ይመስላል ስቶካቸውን ሸጠው እየወጡ ነው። በአንድ ቀን ብቻ 17% ነው የቀነሰበት ዛሬ። ይሄ በጣም አስጨናቂ ነገር ነው። እንዲያው በጣም ክፉ ወሬ እንኳን በሚወራበት ጊዜ ለምሳሌ ኤለን ማስክ የሆነ ሐሙስ ቀን ፕሬዚዳንት ትራምፕን በሚመለከት ኔጌቲቭ ነገር ትዊት አደረገ።
የእሳቸው ስም የእንትና ማነው በሴክስ የተከሰሰው ግለሰብ ዶክመንት ውስጥ ታይቷል የሚል ፖስት አደረገ። ሲያቀብጠው ማለት ነው ፕሬዚዳንቱ በዛ ተናደዱ። አንዳንድ ነገሮችን እሳቸውን ፖስት ማድረግ ሲጀምሩ በአንድ ቀን ብቻ ቴስላ 8% ነበር የቀነስበት። ይሄ ባለፈው ወደ ኤፕሪል ሜይ አካባቢ ኤለን ማስክ ከዋይት ሃውስ የወጣበት ጊዜ ማለት ነው። እሱ ራሱ በቢሊዮን ዶላር ኪሳራ ነው ለካምፓኒው። ዛሬ እንግዲህ ኢንቴል ላይ ኢንቨስት ያደርጉ ሰዎች 17% ቀንሶባቸዋል። የዛሬ 2 ወር የአሜሪካ መንግስት ስቶክ ይዞ ሊገባ ነው ሲባል ደግሞ በጣም ጨምሮ የነበረ ስቶክ ነው። እንግዲህ ሰው ተስፋ አድርጎ ነበር፣ አልሆነም ማለት ነው። ስለዚህ ማኔጅመንት ጋር የሆነ ችግር እንዳለ ያሳያል ማለት ነው። ኢንቪዲያ ዛሬ ቀንቶታል። ከ1.5 እስከ 1.7% ስቶኩ ጨምሮለታል። ዋናው ደግሞ ያው ፖለቲካ ነው። የቻይና መንግስት የቻይና ካምፓኒዎች H200 የተባሉ የኢንቪዲያ አርቲፊሻል ኢንቴሊጀንስ ቺፕ እንዲገዙ መዘጋጀት አለባቸው የሚል ትእዛዝ ሰጥቷቸዋል። የዛሬ ሳምንትና 2 ሳምንት ደግሞ እንዳትገዙ ሲሏቸው ነበር። ያው አሜሪካ የኢራንን ነዳጅ የሚገዛ ላይ 25% ታሪፍ እጭናለሁ ስትል ቻይና ደግሞ ዞር ብላ ለካምፓኒዎቿ H200 የሚባለውን እጠረጥረዋለሁ መረጃ ወደ አሜሪካ እያስተላለፈብኝ ሊሆን ይችላል እንዳትገዙ ስትል ነበር። ዛሬ እንግዲህ አሜሪካ በዛ በኩል ስታቀዘቅዘው ቻይና መታ በዚህ በኩል ታቀዘቅዘዋለች ማለት ነው። አሁን ለቻይና ካምፓኒዎች ተነግሯቸዋል፣ ተዘጋጁ ተብሏል። ይህን ቺፕ ለመግዛት ከአሜሪካ ቺፑ ሲሸጥ 25% ይመስለኛል ለአሜሪካ መንግስት ገቢ ይደረጋል ተብሏል። በዚህ መሰረት የኢንቪዲያ ስቶክ ዛሬ ጨምሮለታል። ማይክሮሶፍት በ3.45% ዛሬ ስቶኩ ጨምሮለታል። ዶው ጆንስ ውስጥ ያሉት ግዙፍ 30 ካምፓኒዎች በዋናነት ዛሬ የተሳካለት ማይክሮሶፍት ነው። ሮብ ከነገ ወዲያ ማለት ነው የሚቀጥለው ሳምንት ሮብ የኳርተሩን ሪፖርት ያቀርባል። እሱ ከተሳካለት ደግሞ በኳርተሩ ተሳክቶልኛል ካለ ስቶኩ ይጨምራል ማለት ነው። ጃንዋሪ 29 ነው ሪፖርቱን የሚያቀርበው። በጣም ከፍ ያለ ዋጋ ደርሶበት ከነበረበት ጊዜ ጋር ሲወዳደር ግን ስቲል አሁን ማይክሮሶፍት የሚሸጥበት ስቶክ ወደ 430 ነበር እንግዲህ ባለፈው ሳምንት ሳየው በ16% ግን ቀንሷል አሁንም ቢሆን። ስለዚህ እድል አለ ማለት ነው። ይሄ ካምፓኒ ማደግ እድል አለው። በ4 ትሪሊየን ቀጥሎ ወደ 5 ትሪሊየን መግባት የሚችል ካምፓኒ ነው ማይክሮሶፍት። እንደሚታወቀው በዓለም ከአፕል ኮምፒውተሮች ውጭ ያሉት ሌሎች ኮምፒውተሮች በሙሉ የማይክሮሶፍትን ፕሮዳክት ነው የሚጠቀሙት። እንዲህ በቀላሉ ከማርኬት የሚወጣ ካምፓኒ አይመስልም። ተሳክቶለታል። ዛሬ በ3.45% ጨምሮለታል። ኢሚዩኒቲ ባዮ የተባለው ካምፓኒ ዛሬ በ6.45 ነው ስቶኩ የሚሸጠው። በ12.13% ቀንሶበታል ስቶኩ። በጣም ቮላታይል ነው። በአንድ ወር ብቻ በ207% ጨምሮለት ነበር። በአንድ ሳምንት ብቻ በ63% ጨምሮለት ነበር። ዛሬ ግን በ12.13% ጨምሯል። እንግዲህ እንደዚህ ነው። በአንድ ወር ውስጥ 200 ጨምሮ በአንድ ቀን 12 ቢቀንስ ብዙም ላይሆን ይችላል። ይሄ የሚያሳየው ግን ለምንድን ነው እንደዚህ ከፍ ዝቅ የሚለው ብለን ካምፓኒውን ብናጠናው የተለየ ታሪክ ሆኖ እናገኘዋለን። ካምፓኒው በዋናነት ትኩረት የሚያደርገው ቫክስ ሕክምና ላይ የተሳተፈ ካምፓኒ ነው። የብሬን ካንሰር የያዛቸው ላይ ትሪትመንት መድኃኒት ነው እያዘጋጀ ያለው። ግሊዮ ብላስቶማ የሚባል እንደዚህ አይነት ህመም ያለባቸው ፔሽንቶች ላይ ነው የሚያተኩረው። ከ23 የዚህን ካምፓኒ የምርምር ውጤት የሆነውን አንኪቲቫ የተባለ መድኃኒት ነው። እሱን ከተጠቀሙ 23 ሰዎች ውስጥ 19ኙ ሰርቫይቭ አድርገዋል ነው የተባሉት። ብሬን ካንሰር አለባቸው። ዩዥዋሊ ይሄ አይነት ብሬን ካንሰር ያለው ሰው ዲያግኖስ ከተደረገና በሽታው ከታወቀበት በኋላ በህይወት የሚቆየው ከ10 እስከ 15 ወራት ብቻ ነው በአማካኝ የሚቆየው ማለት ነው። ይሄን መድኃኒት የወሰዱ ሰዎች ግን ከ23ቱ 19ኙ ቀጥለዋል፣ እስካሁን እየኖሩ ነው። ስለዚህ ተሳክቶለታል ተብሎ ነበር። ነገር ግን ገና ኤፍዲኤ አፕሩቭ አላደረገለትም። የአሜሪካ ፌደራል ድራግ አድሚኒስትሬሽን አፕሩቭ አላደረገለትም። ሳውዲ አረቢያ አፕሩቭ አድርጋለታለች። እንግዲህ በኤፍዲኤ በኩል ያው በጣም ከባድ ነው። አሜሪካ ዝም ብሎ በቀላሉ እንደዚህ አይነት ነገር አፕሩቫል አይገኝም። ብቻ ትንሽ ወሬ ሲወራ ስለዚህ ካምፓኒ ኢንቨስተሮች ወይ ደንግጠው ቶሎ ሸጠው ይወጣሉ፣ ወይ በደስታ ወዲያው ጃምፕ አድርገው ይገቡበታል። ለሁሉም እንደዛ ሆኗል። ፊሊፕ ሞሪስ የተባለው ካምፓኒ ZYN የተባለውን መድኃኒቱን የናይኮቲን ፓውች ነው። ይሄን ፓውች አፕሩቭ እንዲደረግለት ጠይቋል ለፌደራል ድራግ አድሚኒስትሬሽን። ይሄን ፓውች የሚጠቀሙ ሰዎች ሲጋራ ላይ ያላቸው ሱሳቸው ይቀንሳል፣ ከሲጋራ ጋር የሚመጣውንም እንደ ካንሰር አይነት በሽታዎች እና ሌላውን በሽታ የመቋቋም እድል ይኖራል በሚል ፊሊፕ ሞሪስ ለኤፍዲኤ ዛሬ ጥያቄ አቅርቧል።
ወደ ሌሎች የአሜሪካ የኢኮኖሚ ወሬዎች ሊሄድ የፌዴራል ሪዘርቭ ቼርፐርሰን እንግዲህ 2026 ላይ ናቸው ስልጣናቸውን የሚለቁት ጀሮሚ ፖውል ከፕሬዚዳንት ትራምፕ ጋር ያው እንደተናነቁ ናቸው። እሳቸው ኢኮኖሚስት ናቸው። በኢኮኖሚ ቲዎሪ መሰረት ብቻ ነው የወለድ የምጨምረው ወይም የምቀንሰው የሚል አቋም ነው ያላቸው። 12 ጋቨርነሮች የፌዴራል ሪዘርቭ ቦርድ ጋቨርነሮች በጋራ ነው ድምፅ የሚሰጡበት እንጂ የአንድ ሰው ውሳኔ አይደለም። አሁን በተከታታይ ያለፉትን ወራት እንደምናየው ኦልሞስት 11-1 ነው ድምፁ። በቅርቡ የዋይት ሃውስ የፕሬዚዳንቱ የኢኮኖሚ አማካሪ የሆኑት ሰው ከገቡ በኋላ እሳቸው ብቻ ናቸው በደንብ ይቀንስ እያሉ የሚከራከሩት በ0.5 እና በ1 ይቀንስ እያሉ የሚከራከሩት እንጂ ሌሎች የፌዴራል ሪዘርቭ ዳይሬክተሮች ሁሌ ጥንቃቄ ያበዛሉ። ምክንያቱም ወለዱን ከሚገባው በላይ ከቀነሰ ኢንፍሌሽኑ ሊጨምር ስለሚችል ማለት ነው። ኢንፍሌሽኑ ደግሞ ላለፉት 2 ዓመታት የአሜሪካን ሕዝብ ያሰቃየው ኢንፍሌሽኑ ስለሆነ ተመልሰን እንደዛ ጣጣ ውስጥ መግባት የለብንም በሚል አቋም ይዘዋል። ለሁሉም 2026 ሜይ እየደረሰ ነው። ጀሮሚ ፖውል በአሁኑ ሰዓት የፌዴራል ሪዘርቭ ጋቨርነር የሆኑት ብሔራዊ ባንክ ማለት ነው ኃላፊ የሆኑት ስልጣናቸውን ይለቃሉ። አዲስ ሰው ይሾማል። ማን ነው የሚሾመው የሚለው ከፍተኛ ነው በሰው በጉጉት የሚጠብቀው ነው። ምክንያቱም ለዋይት ሃውስ በጣም ቅርብ የሆነ ፕሬዚዳንቱ ያሉትን ብቻ እሺ እያለ የሚያስፈጽም ከሆነ ያሰጋል። የሚያሰጋው የቦንድ ማርኬቱ ክራሽ ሊያደርግ ይችላል ማለት ነው። ቦንድ ላይ ኢንቨስት ያደርጉት በብዛት የውጭ ሀገር መንግስታት ናቸው። እነሱ የአሜሪካ መንግስት ላይ ገንዘብ የሚያስቀምጡት የሚያበድሩት ለአሜሪካ መንግስት ቶታል ወደ 37 ትሪሊዮን ዶላር የአሜሪካ መንግስት ብድር አለበት። ይህን ሁሉ ገንዘብ ያበደሩት ፌዴራል ሪዘርቭ ነፃነት አለው በኢኮኖሚስቶች እና በባለሙያዎች ብቻ ተመርኩዞ በእውቀት ላይ ተመርኩዞ ይወስናል የሚል እምነት ስላላቸው ነው እንጂ ዋይት ሃውስ ያለ አንድ ባለስልጣን ስልክ ደውሎ ወለድ ጨምሩ ቀንሱ ስላለ ብቻ ወለድ የሚጨምርና የሚቀንስ ከሆነ ይፈራሉ። ኮለብል ቦንድ የሚባል አለ። እንደነ ቻይና፣ ጃፓን ባለፈው ዓመት ኮለብል ቦንዱን ጠርተው በቃ ገንዘባችን ይመለስልን ያበደርነው ገንዘብ በአስቸኳይ ይሰጠን ሲሉ የቦንድ ማርኬቱ ባንድ ክራሽ ያደርጋል ማለት ነው። ለአሜሪካ መንግስት ገንዘብ ማስጠት ሰዎች ያቆማሉ። ያ ደግሞ የአሜሪካ መንግስት ከዛ ገንዘብ ነው ሶሻል ሴኩሪቲ፣ ሜዲኬር፣ ሜዲኬድ ቤኔፊቶችን የሚሸፍነው ከዛ ተነስቶ ነው፣ ከዛ በሚያገኘው ገንዘብ ነው። ስለዚህ ዞሮ ዞሮ ወደ ህዝቡ ችግሩ ይመጣል። ስለዚህ የፌዴራል ሪዘርቭን ቼርፐርሰን መምረጥ ቀላል ነገር አይደለም። የአሜሪካ ጉዳይ ብቻ ሳይሆን የዓለም ጉዳይ ነው የሚሆነው። በፌዴራል በኮርት ደግሞ በሱፕሪም ኮርት ደግሞ ከዚህ በፊትም ተወስኗል። ይሄ ጀስት የመንግስት ድርጅት አይደለም፣ ኳሲ ፕራይቬት ነው ብለዋል። በቃ የዓለምን ኢኮኖሚ የአሜሪካን ኢኮኖሚ በሙሉ ወለዱንና ሌሎች ሜካኒዝሞች ኢንስትሩመንቶች ስላሉት የሚቆጣጠርበት ተቋም ስለሆነ ጀስት የመንግስት ተቋም ነው ብሎ ዝም ብሎ መወሰን አይቻልም። ፕራይቬት ካምፓኒዎችም ስቶክ ማርኬቶችም ቦንድም ሁሉም በዚህ ተቋም ነው አንድ ውሳኔ ሊጎዱ ይችላሉ። ስለዚህ መንግስት እንደልቡ ሰው የመሾምና የመሻር መብት የለውም በሚል ሱፕሪም ኮርት ወስነውበት ነበር። ስለዚህ በጣም ሲሪየስ ፖዚሽን ነው ማለት ነው። 2 ሰዎች ለጊዜው እየተወዳደሩ ነው። ምናልባት በሚቀጥለው ሳምንት ይታወቃል ተብሏል እሳቸውን ማን እንደሚተካ። የአሜሪካን መንግስት በሚመለከት ሌላ በጣም አስጨናቂ ዜና የነበረው ይሄ ወር ሊያልቅ 7 ቀን የቀረው እንደሚታወቀው ወይ እንደሚገመተው ከዚህ ወር በኋላ ደግሞ ፌዴራል መንግስት ይዘጋል። ለምንድን ነው የሚዘጋው? ኦክቶበር ላይ እንደነበረው የፌዴራል መንግስት ከዚህ በፊት ከ1 ዓመት በፊት ባወጣው በጀት 2025 ባጸደቀው የ4 ዓመት በጀት ማለት ነው የኦባማ ኬር ፕሮግራም እንዲቋረጥ እና ሜዲኬድ ላይ ወደ 40 ቢሊዮን ዶላር ይመስለኛል በየዓመቱ እንዲቀነስ ነገር ተብሎ ተወስኖ ነበር። በዚህ ዓመት ግን በጀቱ የፌዴራል መንግስት የአዲሱ ዓመት 2026 በጀት በሴኔት እና ኮንግረስ መጽደቅ ነበረበት። ዲሞክራቶቹ ኖ አሉ። በቃ ኦባማ ኬር ካልቀጠለ በቀር አንፈቅድም አሉ፣ አንፈርምም አሉ። ስለዚህ ከ1 ወር ሳምንት ነው 2 ሳምንት ያህል ብቻ የፌዴራል መንግስት ተዘግቶ ነበር። ለሁሉም 8 የሚሆኑ የዲሞክራቲክ ፓርቲ አባላትን ግድ የለም ፈርሙልንና ዲሴምበር ላይ ተደራድረን የኦባማ ኬርን ጉዳይ እናስቀጥለዋለን፣ የሆነ መፍትሄ እናገኛለን ብለው ነበር። ይኸው ዲሴምበር አልቋል፣ ምንም የመጣ ለውጥ የለም። ዛሬ ግን አንድ ጥሩ ዜና መጥቷል። ይኸውም በፌዴራል መንግስት ደረጃ የሃውስ የሚባለው ዛሬ አሳልፎታል። አንዱን ምናልባት የመጨረሻውን ቢል ይመስለኛል ዛሬ አሳልፈዋል። ከዚህ በኋላ እንግዲህ ያ ሻትዳውን ጃንዋሪ ካለቀ በኋላ 1 ሳምንት የሚጠበቀው ሻትዳውን ላይኖር ይችላል ማለት ነው። ምናልባት ሴኔትም ካጸደቀው ከዛ ፕሬዚዳንቱ ጋር ቀርቦ ፕሬዚዳንቱ በፊርማ ካጸደቁት
ይሄ ወር ከማለቁ በፊት ማለት ነው። ስለዚህ ፌዴራል መንግስት ሻትዳውን አይኖርም። የፌዴራል መንግስት ሰራተኞች ስራቸውን ይቀጥላሉ። እንደ ዋሽንግተን ዲሲ አይነት ብዙ የፌዴራል መንግስት ቢሮዎች ባሉበት ቦታ ያሉ ቢዝነሶች፣ የትራንስፖርት ካምፓኒዎች ኡበር እና ሊፍት የሚሰሩም ስራቸውን ይቀጥላሉ። አይስተጓጎልም ስራቸው ማለት ነው። ለሁሉም 1 ሳምንት ነው የቀረው። ሴኔት እና ፕሬዚዳንቱ ማጽደቅ አለባቸው በዚህ ሳምንት። የሚቀጥለው ሳምንት ደግሞ ከባድ ስኖ ነው ያለው ዋሽንግተን ዲሲ እና አካባቢው ማለት ነው። እነዚህ ሰዎች በዙም ነው የሚሰባሰቡት ወይም በሌላ ቴክኖሎጂ ተሰባስበው ነው የሚወስኑት ስብሰባ የሚያደርጉት። በስኖ ምክንያት መንገዱ ስለሚዘጋጋ መንግስትም ቢሮ ይዘጋል። ምናልባት የመንግስት ሰራተኛ የሆናችሁ ሰዎች ኦፒኤም የሚባለው አፕሊኬሽን ካላችሁ ስልካችሁ ላይ ኦፒኤም ገብታችሁ ቢሮ መቼ እንደሚዘጋ እንደማይዘጋ ቼክ ማድረግ ትችላላችሁ። ከአሁኑ ግን የሚባለው ያው ብዙዎቹ የግልም የመንግስት ቢሮዎችም የሚቀጥለው ሳምንት ይዘጋሉ። ስለዚህ የመጨረሻዋ ሳምንት ናት ማለት ነው። በዚህ በሚዘጋበት ጊዜ ሴኔት እንዴት አድርጎ ነው የሚወስነው? እንዴት አድርገው ነው የሚገናኙት? ያው ከፈለጉ ምንም የሚያቅታቸው ነገር አይኖርም። በኦንላይንም መገናኘት ይችላሉ። ካልፈለጉስ በረዷን ሰበብ አድርገው ስብሰባን ቦታ አንመጣም ካሉስ? ምክንያቱም ትልቅ የፖለቲካ ውሳኔ ነው። በተለይ ፕሬዚዳንቱ የማይፈልጉት ነገር ከሆነ ይሄን ፕሬዚዳንቱ የማይፈልጉትን ነገር ደግፎ ድምፅ ለመስጠት ሪፐብሊካኖቹ ደስተኞች አይሆንም ወይም ይፈራሉ። ከእሳቸው ጋር መጣላት አይፈልጉም። ስለዚህ በበረዶ ምክንያት ትንሽ በረዶ እያንቀጠቀጠኝ ስለሆነ በረዶ አልመጣም ብለው ቤታቸው ይቀራሉ። ካላለፈ አሁንም ኦባማ ኬር ይቋረጣል ማለት ነው። እንደዛ ከሆነ እንደገና ፌዴራል መንግስት ይዘጋል ማለት ነው። እናያለን እንግዲህ 1 ሳምንት ነው የቀራቸው። ለሁሉም ግን ለህብረተሰቡ የሚጠቅመው ኦባማ ኬር ቀጥሎ አብዛኛው ሰው የዛ በአነስተኛ ኮስትም ቢሆን የሄልዝ ኢንሹራንስ ከቨሬጅ የሚያገኝበት ነገር ቢቀጥል አብዛኛው ህዝብ ይጠቀማል። ወደ 70% የሚሆኑ ሪፐብሊካኖች ኦባማ ኬር ይጠቀማሉ። የሚገርመው እሱ ነው። እንደሱም ሆኖ ግን ኦባማ ኬርን መስማት እንኳን የማይፈልጉት ደግሞ እነሱ ናቸው። ኦባማ የሚለውን ስም እንኳን መስማት የማይፈልጉት እነሱ ናቸው። ለሁሉም 1 ሳምንት ነው የቀረን። በጉጉት እንጠብቀዋለን ሁላችን። በነገራችን ላይ ኦባማ ኬር ቢቋረጥ የሚጎዱት ኦባማ ኬር የሚጠቀሙት ብቻ አይደሉም፣ ሁሉም ነው የሚጎዳው። ምክንያቱም የኢንሹራንስ ፖሊሲው ምንድነው? ፑል ነው። አንድ ፑል ላይ ያ ሪስክ አለብን የሚሉ ሰዎች በሙሉ ሲመጡ ፑሉ እየሰፋ ሲሄድ እያንዳንዱ ግለሰብ የሚሸከመው መጠን እየቀነሰለት ይሄዳል፣ ፕሪሚየሙ እየቀነሰለት ይሄዳል። ግን በዛ ፑል የኦባማ ኬር ዋና ዓላማ እሱ ነው። መጀመሪያ ፔናልቲ ኢምፖዝ አደረገባቸው። እዚህ ፑል ውስጥ አልገባ የምትሉ ከሆነ ሄልዝ ኢንሹራንስ አልገባ የምትሉ ከሆነ ፔናላይዝ ትደረጋላችሁ፣ ትቀጣላችሁ፣ ታክስ ቅጣት ይጠብቃችኋል። ፈቃደኛ ከሆናችሁ ግን አብዛኛውን ገንዘብ ፌዴራል መንግስት ይከፍልላቸዋል፣ እናንተ ትንሽ ነው የምትከፍሉት ተባሉ። እሺ ብለው ገቡ። ፑሉ ጨመረ። ፑሉ ሲጨምር እያንዳንዱ ፑሉ ውስጥ ያለው በየመስሪያ ቤቱም ተቀጥሮ የሚሰራ በግሉም ኢንሹራንስ ሄልዝ ኢንሹራንስ ያለው ፑሉ ስለሰፋ ብቻ ፕሪሚየሙ ይቀንስላቸዋል ማለት ነው። አሁን ግን ፎር ዲፍረንት ሪዝንስ ኦባማ ኬር የሚጠቀሙት በቃ ኑሮ ተወዷል፣ ምን እንዲያውም ጤነኛ ነኝ መድኃኒትም አልፈልግም በቃ ይቅርብኝ ብለው ከፑሉ ቢወጡ ፑሉ ስኩዊዝ ያደርጋል፣ ይጨመቃል ማለት ነው። እዛ ውስጥ የሚቀሩት ሰዎች በግልም ኢንሹራንስ ያላቸው በመስሪያ ቤትም ያላቸው ጥቂት ነው ምን ሆኖ ማለት ነው። ስለዚህ ሳንወድ በግድ በርደኑን እንሸከማለን። አጠቃላይ የሄልዙን ኮስት እኛ ነን የምንሸከመው ማለት ነው። ከዛ አንጻር የኦባማ ኬር መሳካትና ለመሳካት የሁሉም ህዝብ ስኬትና መውደቅ ነው የሚሆነው እንጂ የተወሰኑ የአንድ ፕሮዳክት ተጠቃሚዎች ብቻ አይደለም የሚሆነው። የሚቀጥለው ሳምንት ምንድነው የሚጠበቀው? ፌዴራል ሪዘርቭ ስብሰባ ያደርጋል። አሁንም በረዶ ነው፣ እንዴት እንደሚሰበሰቡ እግዚአብሔር ነው የሚያውቀው። ምክንያቱም ኢንትረስት ሬቱ በ0.25 ይቀንሱታል ተብሎ ይጠበቃል። ግን ስብሰባ 12ቱ ጋቨርነሮች እና ሌሎች ተሳታፊዎችም ዩዥዋሊ ዋሽንግተን ዲሲ ባለው የፌዴራል ሪዘርቭ ቦታ ነው የሚሰባሰቡት። አሁን ግን ከበረዶ አንጻር ወይ በኤሌክትሮኒክስ ስብሰባ ያደርጉ እንደሆነ አይታወቅም፣ ወይም ወደሚቀጥለው ወርም ሊገፉት ይችላሉ። ግን በቀጠሮ መሰረት የሚቀጥለው ሳምንት ነው። ወለዱን በ0.25% ሊቀንሱት ይችላሉ ተብሎ ይጠበቃል። የሚቀጥለው ሮብ ከሜጋ 7 ከሚባሉት በአሜሪካ ግዙፍ የአይቲ ካምፓኒዎች ከሚባሉት ውስጥ 3ቱ የኳርተር ፐርፎርማንሳቸውን ያቀርባሉ። ፌስቡክ ወይም ሜታ፣ ማይክሮሶፍት እና ቴስላ ሪፖርታቸውን ያቀርባሉ። እሱ ደግሞ ስቶክ ማርኬትን ከፍ ወይም ዝቅ የማድረግ እድል አለው። እንደገና ሐሙስ አራተኛው ሜጋ ማግኒፊሰንት 7 የሚባለው ይቅርታ፣ ማግኒፊሰንት 7 የሚባለው አራተኛው አፕል ማለት ነው። ሐሙስ ዕለት ሪፖርቱን ያቀርባል። በአጠቃላይ እነዚህ 7 ማግኒፊሰንት 7 የሚባሉት ካምፓኒዎች ፌስቡክ አለበት፣ ጉግል ወይም አልፋቤት አለበት እና አሁን የተከታት ያሉት እነ ማይክሮሶፍት፣ ቴስላ፣ አፕል፣ ኢንቪዲያን ጨምሮ በአጠቃላይ ስታንዳርድ ኤንድ ፑር ካሉት 500 ካምፓኒዎች 35%ቱን ገንዘብ እነሱ ናቸው የተቆጣጠሩት። በቃ ዋናዎቹ ሀብታሞቹ እነሱ ናቸው። እንዲያውም የሚሏቸው 500ዎቹን ካምፓኒዎች ከሁለት ነው የሚከፍሏቸው።
ማግኒፊሰንት 7 እና the remaining 543 ነው የሚላቸው 493 ማለት ነው። 7 ካምፓኒዎች ብቻቸውን 35% የ500ዎችን ገንዘብ ወይም ሀብት የተቆጣጠሩት 7 ካምፓኒዎች ናቸው። ስለዚህ 7 እና 493 the remaining 493 ነው የሚሏቸው። እንግዲህ the remaining የሚባሉት ዩዥዋሊ ትንሾቹ ሲሆን ነው። እነዚህ ግን በቁጥር ብዙ ናቸው፣ በካፒታል ግን አነስተኛ ናቸው ከሌሎች ከነዚህ ከትላልቆች ጋር ሲወዳደር። ዋናዎቹ የዕለቱ ፕሮግራሞች የአሜሪካ እነዚህ ናቸው። ካናዳን በምናይበት ጊዜ ካናዳ ያው ሰሞኑን ፊርማ በፊርማ ሆናለች። ባለፈው ሳምንት ከቻይና ጋር ተስማምታለች 49,000 በቻይና የሚመረቱ የኤሌክትሪክ መኪኖችን ለማስገባት። ድሮ 100% ነበር ታሪፏ፣ 6.1% ብቻ ነው ታሪፍ የሚጭንባቸው ብላለች። በዛው ልክ ደግሞ ወደ $3 ቢሊዮን የሚያወጣ የእርሻ ውጤቶችን ቻይና ከካናዳ ለመግዛት ተስማምታለች። በዚህ ሳምንት ደግሞ የካናዳው ጠቅላይ ሚኒስትር አውሮፓ ነበሩ ዳቮስ ኢኮኖሚ ኮንፈረንስ ላይ። ያው ፕሬዚዳንት ትራምፕም እዛ ተገኝተው ነበር። ዳቮስ በተገኙበት ጊዜ ዳቮሱ ስንት ቢሊዮን ዶላር እንደሆነ አላውቅም፣ ከፍተኛ ውል ተፈራርመው ነው የመጡት ከአውሮፓ ሀገራት ጋር፣ በተለይ ከስዊዘርላንድ ጋር ተስማምተው ነው የመጡት። ካናዳዎች ከአሜሪካ እቅፍ እየወጡ ወደ ቻይና እና ወደ አውሮፓ እየሄዱ ነው። በዳቮስ ስብሰባ ላይ ብዙ ሰዎች የካናዳውን ጠቅላይ ሚኒስትር ንግግር አድንቀውታል። ኢኮኖሚስት ናቸው፣ ታዋቂ ኢኮኖሚስት ናቸው። የካናዳ ፌዴራል ሪዘርቭ ወይም ማዕከላዊ ባንክ ዳይሬክተር ነበሩ ለረጅም ጊዜ። ጠቅላይ ሚኒስትር የሆኑት አሁን እሳቸው ናቸው። ንግግራቸው ሞር የኢኮኖሚስት ንግግር ነው። ስለ ኢኮኖሚ ብቻ ሳይሆን ስለ ዓለም ፖለቲካ እየተናገሩ ነበር እና ከዚህ በኋላ ዋሽንግተን ዲሲ የዓለምን ፖለቲካ የምትመራበት መንገድ አክትሟል የሚል ንግግር ሁሉ ነበር በድፍረት የተናገሩት። ምክንያቱም ያው እንደሚታወቀው በአሜሪካ በኩል ያለው እንቅስቃሴ ከዩናይትድ ኔሽንስ የመውጣት ብዙ የዩናይትድ ኔሽንስ ኤጀንሲዎች ላይ በቃ አልሳተፍም፣ ገንዘብ አልሰጥም። ለምሳሌ የወርልድ ፉድ ፕሮግራም ሊሆን ይችላል፣ ወይም ደግሞ በዩኤስአይድ ለአፍሪካና ለድሃ ሌሎች ሀገራት ኤዥያ፣ ላቲን አሜሪካ የሚሰጠውን ገንዘብ አልሰጥም። ወደ 30 ምናምን የሚሆኑ የዩኤን ፕሮጀክቶችን ገንዘብ አልሰጥም ብላለች አሜሪካ። ለአፍሪካ ፒስኪፒንግ ፎርስ ገንዘብ አልሰጥም ብላለች። ምክንያቱም በቃ የአፍሪካ ጉዳይ የኔ አይደለም ብላለች። አሜሪካ ፈርስት በሚለው አቋማቸው ማለት ነው። እና ለ80 ዓመት የገነባችውን ግሎባላይዜሽን በዚህ መንገድ አሜሪካ ራሷ እያፈረሰችው ስለሆነ፣ እንዲያውም ከዩናይትድ ኔሽንስ ራሱ ወጣለው እያለች ዳርዳር እያለች ስለሆነ ራሷ አሜሪካ ያቋቋመችውን አዲሱን የመንግስት ስርዓት ላለፉት 80 ዓመት የተገነባውን ከዚህ በኋላ አሜሪካ የምትመራው አይደለም እና ሌሎች አውሮፓውያኖች አንድ የሆነ ነገር ብልሃት መፈለግ አለብን የሚል ንግግር እያደረጉ ነበር። ምክንያቱም አውሮፓም ላይ አሜሪካ ጫና እያሳደረችባቸው ስለሆነ ስለፈሩ ማለት ነው። በዚህ መሰረት ፕሬዚዳንቱም ደስተኛ አይደሉም። እንዲያውም ዩናይትድ ኔሽንስን አፍርሰው ሌላ አዲስ የዓለም የሰላም ቦርድ የሚባል ለማቋቋም ጥረት እያደረጉ ነው። በዚህ የሰላም ቦርድ በጋዛ ሰላም ምክንያት የተመጣ ነው። እስራኤል ስለፈረመች የጋዛውን እና ፍልስጤሞችም ስለተስማሙ ጋዛ ላይ ሰላም ለማስፈን በሚል የተመሰረተ ቦርድ ነው። ይሄ ቦርድ አሁን በጣም እየሰፋ ነው ያለው በፍጥነት። የተለያዩ ሀገራት መሪዎች እዚህ ቦርድ ውስጥ እንዲገቡ እየተጠየቁ ነው። የፈረንሳይ ፕሬዚዳንት ተጠይቀዋል። ለጊዜው አስብበታለሁ ነው መሰል ያሉት። የጣሊያኗ ጠቅላይ ሚኒስትር አልገባም ብለዋል። ከሀገሬ ኮንስቲትዩሽን ጋር ይጋጫል ብላለች። ቻይና ቀርቦላታል። የካናዳው ጠቅላይ ሚኒስትርም ቀርቦላቸው ነበር እና ይሄን ንግግር ተናግረው ዳቮስ ኮንፈረንስ ላይ ፕሬዚዳንቱን ስላናደዷቸው በቃ ግብዣውን ትቼዋለሁ፣ የዓለም ቦርድ ሰላም ቦርድ ላይ የካናዳው ጠቅላይ ሚኒስትር አይገቡም ብለዋል። እና እስቲ እንግዲህ ካናዳን የምናያለን። ምክንያቱም አሁን ያለው ፍጥጫ ግሪንላንድ ላይ ነው። ግሪንላንድን መግዛት ፈልጋለሁ የሚል አሜሪካ አቋም አላት። የሚቀጥለውና ሌላው አሳሳቢ ደግሞ የካናዳ ጉዳይ ነው። ጉዳዩ እንዴት ነው የሚጀመረው፣ እንዴት ነው የሚያልቀው እርግጠኛ አይደለሁም። ካናዳ ላይ የጦር ካምፕ አላት። ያን የጦር ካምፕ አንቀሳቅሳ ግሪንላንድ ላይ የጦር ካምፕ አላት። የጦር ካምፑን አንቀሳቅሳ እዛው ግሪንላንድን መቆጣጠር ትችላለች። አሁን እሱን ሀሳብ ትቻለው ብላለች አሜሪካ በጦር የመያዙን። ግን በቃ እስከ ጁን ድረስ ግሪንላንድን መግዛት ፈልጋለሁ፣ እንዲያውም ግሪንላንድ ከተገዛ ለግሪንላንድ ነዋሪዎች ለእያንዳንዱ እስከ $1 ሚሊዮን መሰለኝ እሰጣቸዋለሁ እና አሜሪካዊ ዜጋ ይሆናሉ አይነት የሚል ኦፈር ሁሉ ነው የቀረበላቸው። ካናዳንስ ምን አይነት ኦፈር ነው የምታቀርበው? ምክንያቱም ለካናዳ ጠቅላይ ሚኒስትር እንኳን ኮሚኒኬት ሲያደርጉ ጋቨርነር እያሉ ነው ኮሚኒኬት የሚያደርጓቸው። በቃ 51ኛው አሜሪካ ስቴት ናችሁ ነው የሚሏቸው። እሳቸው እንደ ሀገር ለማወቅም አይፈልጉም። እና የግሪንላንዱን በዚህ ከቋጩ በኋላ ደግሞ ወደ ካናዳ ሄደው ምንድን ነው የሚያደርጉት? ወይም እንዴት ነው የሚጀመረው ጉዳዩ ማለት ነው። ምናልባት ቦርደሩ እንደገና ይሰመርልኝ ሊሉ ይችላሉ።
ምክንያቱም አንዴ እያሉ ነበር ምን አይነት ረጅም ማስመሪያ እንደተገኘ አይታወቅም። ቀጥ ያለ ቦርደር ነው፣ እንዴት ነው ቀጥሎ የሚሰመረው? እንደገና ይሰመር ሲሉ ነበር መስመሩ የካናዳ እና የአሜሪካ ቦርደር። ከዛ ጉዳዩን ከዛ ሊያስነሱት ይችላሉ። ዞሮ ዞሮ ደግሞ እንደገና ወደ ካናዳ ሲመጣ የአሜሪካም የካናዳም ኢኮኖሚ የሚጎዳበት ሁኔታ ይመጣል። ፍሎሪዳ ቱሪዝሟ ቀንሶባታል። ላስ ቬጋስ፣ ዴንቨር፣ ኔቫዳ፣ ላስ ቬጋስ የመዝናኛ ቦታዎች በዚህ ሳመር ጨር ብሎ ነበር። ብዙ ሰዎች ከካናዳ እየመጡ ስለሚዝናኑ ማለት ነው። ከካናዳ የሚመጡ ብዙ እቃዎች ታሪፍ ይጨመርባቸዋል። ካናዳም ደግሞ በዛ በኩል ወደ ሀገሯ የሚገቡ የአሜሪካ ፕሮዳክቶችን ታሪፍ ስለምትጨምር፣ በተለይ የአልኮል መጠጦችን ታሪፍ ስለሚጨምሩ የአሜሪካ ካምፓኒዎች ይጎዳሉ ማለት ነው። ለሁሉም የግሪንላንዱ በዚህ ሳምንት ቀዝቀዝ ብሏል። ባለፈው ሳምንት ሞቅ ሞቅ ብሎ ነበር። አሁን የሚቀጥለው አጀንዳ ማን ነው? ሜክሲኮ፣ ካናዳ ወይስ ሌላ ሀገር? እንግዲህ እንጠብቃለን። አውሮፓን በሚመለከት ከግሪንላንዱ ጋር በተገናኘ ትንሽ ቀዝቀዝ ብለዋል። 10% ታሪፍ ከዚህ ወር ከሚቀጥለው ወር ጀምሮ ይጫናል ተብለው ነበር። የአውሮፓ ሀገራትም ባዙቃ የሚባል ህግ አላቸው፣ አሰራር አላቸው። በቃ ለተኮሰብን እንተኩሳለን አይነት ነው የሚመስለው እና በጋራ ተባብረን እኛም እንበቀላለን ብለው ነበር። ለምሳሌ ቦይንግ አውሮፕላን አንገዛም እና አንዳንድ ውድ የሆኑ ወይም ታዋቂ የሆኑ የአሜሪካ ፕሮዳክቶችን በጋራ ሁሉም የአውሮፓ ሀገራት አንገዛም የሚል አቋም እየያዙ ነበር። ለሁሉም ፕሬዚዳንቱ ሰሞኑን ዳቮስ ሄደው ትቼዋለሁ ብለዋል። 10% ታሪፉንም ትቼዋለሁ፣ በተለያየ ኔጎሽዬሽን ግን ግሪንላንድን መያዝ አይቀርም እያሉ ነው እሳቸው። ለሁሉም አውሮፓውያኖችም እኛም ለጊዜው ያዛርገነዋል፣ የኛን ታሪፍ የኛን ባዙቃውን ይዘነዋል፣ አንተኩስም፣ ግን ሬዲ ነው ብለዋል። በቃ አሜሪካ ታሪፍ የምጭንብን ከሆነ አውሮፓም ታሪፍ ትጭናለች። ሁሌ በቃ እንደዚህ ነገር እየፈራን መቀጠል አንችልም የሚል የጋራ አቋም እስከመያዝ ይዘዋል። በሱ ብቻ አላቆሙም እኮ ግሪንላንድ ላይ ወታደሮቻቸውን ሁሉ እያስገቡ ነው። እንግሊዝ፣ ጀርመን፣ ፈረንሳይ፣ ዴንማርክ ራሷ ተጨማሪ ወታደሮቿን ግሪንላንድ ላይ ያስቀምጠዋል። ኮንቴክስት ምንድን ነው? ፕሪቴክስት ሆኖ የቀረበው የአሜሪካ ፍርሃት ቻይናና ራሻ በባህር በኩል ግሪንላንድን ከበዋታል፣ የባህር ሰርጓጅ መርከቧ እና ኤኒታይም ሊቆጣጠሩብኝ ይችላሉ። ከተቆጣጠሩ በኢስት ኮስት በኩል ቻይናና ራሻ እንዲጠጉኝ አልፈልግም የሚል አቋም ነው ያላት። እሱ ከሆነ ያስፈራሽ ግሪንላንድ ላይ ቻይናም ራሻም እንዳይገቡ እኛ ጦራችን እዛ እናስቀምጣለን፣ የአውሮፓ ሀገር ናት፣ አውሮፓ ፕሮቴክት ያደርጋታል የሚል አቋም ይዘው ሁሉም ወታደራቸውን እያስገቡ ነው። አሁን ጥያቄው አሜሪካ በጉልበት ይዛለሁ ቢሉ ግሪንላንድን እዛው ሚሊተሪ ቤዝ ስላላቸው 1-2 አውሮፕላን ተሸካሚ መርከብ ቢያስጠጉ አውሮፓኖች ፋይት ሊያደርጉ ነው ማለት ነው። ከአሜሪካ መንግስት ጋር ሊዋጉ ነው። ከተዋጉስ ያሸንፋሉ። ቢሸነፉም ከአሜሪካ ጋር በኋላ የሚኖራቸው ቀጣይ ግንኙነት ምንድን ነው የሚሆነው? የትሬድ የሴኩሪቲ ጉዳይ ስለሚነሳ ማለት ነው። ለሁሉም ይሄ ሳምንት ለአውሮፓ ሀገራትም ትንሽ ፋታ አግኝተዋል በዚህ ሳምንት ማለት ነው። ፋታ ያላገኙት የፈረንሳዩ ጠቅላይ ሚኒስትር ብቻ ናቸው። ምክንያቱም ኮንፈረንሱ ላይ የፀሐይ መነጽር የሚመስል ነገር አድርገው ነበር። ፕሬዚዳንት ትራምፕ በመነጽራቸው ቀልደውባቸዋል ስብሰባው ላይ፣ በዛ ትንሽ አዝነዋል። ቢሆኑም ያ መነጽር ደግሞ በጣም ውድ የሆነ ጣሊያን ዲዛይን የተደረገ ግን ፈረንሳይ የሚሰራ ብዙ ዋጋ የሚያስወጣ ውድ መነጽር ነበር። ምናልባት ፕሬዚዳንቱ አላወቁም ውድ መነጽር መሆኑን። የዓለም አቴንሽን በሙሉ እዛ መነጽር አለፈ ማለት ነው። ነገሩ ኦድ ነው። ምክንያቱም አንድ አዳራሽ ውስጥ አንድ ሰው የፀሐይ መነጽር አድርጎ አይገባም አይደለም። ላይክ ዝናብ ጥላ ይዞ የሚወጣ ሰው አዳራሽ ስብሰባ ላይ ጀንጥላ ይዞ መቀመጥ ማለት ነው የማይሆን ነገር ነው፣ ብርቅ ካልሆነበት ጥላ በቀለ። የፀሐይ መነጽርም እንዴት ይሆናል ነው፣ ግን ፒውር የፀሐይ መነጽር አይደለም። ሰውየው አይ ቲንክ አይናቸው ላይ የሆነ ችግር አለባቸው እና በዛ ምክንያት ነው ያን መነጽር ማድረግ የጀመሩት። በጣም ውድ መነጽር ነው በእርግጥ፣ ግን ፕሬዚዳንት ትራምፕ ስለ መነጽሩ ብዙ አያውቁም መሰለኝ። ቀለዱባቸው ስብሰባ ላይ። እንዴት እንደዚህ አይነት አዳራሽ ላይ የፀሐይ መነጽር ታደርጋለህ ነገር ማለት ነው አሳቁባቸው። ያ መነጽር ግን ተሸጦ አለቀ። ጣሊያን ነው ዲዛይን የተደረገው፣ ፈረንሳይ ነው የሚመረተው። ህብረተሰቡ ያላሰበውን አቴንሽን እሳቸው መነጽር ላይ ያደረገ። ደግሞ በጣም ያምራል መነጽሩ፣ ሲያዩት ውድ ነው፣ ያምራል፣ ብራንድ ነው። የፈረንሳይ ብራንድ ያለው የጣሊያን ሎጎ ብራንድ ያለው ነው። ተሻምቶ ሰዎች ገዙት ማለት ነው። የዛሬ 3 ሳምንት ይመስለኛል 4 ሳምንት የቬኔዙዌላው ፕሬዚዳንት ታስረው የአሜሪካ ደህንነቶች እና ስፔሻል ኮማንዶ ቤተመንግስት ድረስ አስሮ ሲያመጣቸው ከአውሮፕላን ሲወርዱ አንድ የናይክ ቱታ ነበር ያደረጉት። ግሬ ከለር ያለው የናይክ ቱታ ነበር ያደረጉት። $260 አካባቢ ነው የሚሸጠው ያ ቱታ እና ፕሬዚዳንቱ በፒክቸሩን ፖስት አደረጉት። በቁጥጥር ስር አውለነዋል፣ ለቬኔዙዌላ ህዝብ
ጥቅም ሲባል ፕሬዚዳንት ማክሮን በቁጥጥር ስር አውለናቸዋል ምናምን የሚል ከነ ፒክቸራቸው ፖስት አደረጉት። ያ ቱታ ተሸጦ አለቀ በሰዓታት ውስጥ $200 ምናምን የሚያወጣና እግረ መንገዱን ፕሮሞሽን የሆነው ማለት ነው። የዛ የመነጽር ካምፓኒ ሰሞኑን ተጠቅሟል በጣም። ወደ ቻይና ሲሄድ ቻይና እድገቷ በ2025 ከ5 እስከ 6% ነበር ያደገችው፣ ያው የአሜሪካ ታሪፍ ተጭኖባት። ነገር ግን በ2026 ከ4.5 እስከ 4.6 ብቻ ነው የምታድገው ተብሎ ይጠበቃል። ዋናው ምክንያት ደግሞ ፕሮፐርቲ ማርኬቷ በጣም ተጎድቶባታል። ብዙ ቤቶች የተሰሩ ያሉ ፎቆች ግን ሰው አልገባባቸውም። ሁለተኛ የአገር ውስጥ ፍላጎት ወይም ዶሜስቲክ ዲማንድ የሚባሉ ስቲል አነስተኛ ነው ተብሏል። ብዙዎቹ የሚመረቱት ምርቶች ወደ ውጭ ነው የሚላኩት። አንዳንዴ በቃ ተስፋ የቆረጡ ሁሉ ነው የሚመስለው። ቲክቶክም ላይ ማስታወቂያ ሲሰሩ የቻይና ሰዎች አይታችሁ ከሆነ በቦንዳ መልክ የታሸገ ልብስ አንዴ እንዲያውም ኢትዮጵያ የሚል የተጻፈበት ወደ ኢትዮጵያ ሊላክ የታሰበ ጃኬት እያወጡ ያሳዩ ነበር $1 እያሉ፣ ጂንስ እያወጡ ያሳዩ ነበር $1 እያሉ ማለት ነው ወደ ኢትዮጵያ የሚላከው። አንድ የኢትዮጵያ ነጋዴ $1 ገዝቶ እዛ ሄዶ ስንት ነው የሚሸጠው ነው? $1 ማለት በኢትዮጵያ እንግዲህ 200 ብር አድርጋችሁ አስቡት በብላክ ማርኬት። ኢትዮጵያ ሲሸጥ ያ ጃኬት ግን 5000 ምናምን አድርገው ነው የሚሸጡት። ትርፋቸውን አስቡት እንግዲህ። ኢንፋክት ትራንስፖርቴሽን ታክስ ምናምን እንደተጠበቀ ሆኖ ማለት ነው። ለሁሉም በዚህ ምክንያት ዶሜስቲክ ማርኬቱ አሁንም ስለቀነሰባት የምታመርተውን ምርት አሜሪካ ላይ መጣ ዳምፕ ማድረግ እንደ ድሮ አችልም። ታሪፍ ስላለው 50% ነው ታሪፉ። ስለዚህ ትጎዳለች የሚቀጥለው ዓመት የሚል ሪፖርት ወጥቷል። ህንድ በፍጥነት እያደገች ነው ያለችው። 6.6% በ2026 ታድጋለች ተብሎ ይጠበቃል። ኢኮኖሚዋ ጠንካራ ነው። የህንድ ደግሞ አሁን ትልቁ ስኬት የተማሩ ባለሙያዎቿ ወደ አሜሪካ የሚሸሹበት መንገድ ቀረ። ከ50,000 በላይ ታዋቂ ወይም ደግሞ ተማሩ የሚባሉ ማስተርስ ፒኤችዲ ያላቸው በተለያየ ዘርፍ በተለይ በአይቲ ዘርፍ በየዓመቱ ወደ አሜሪካ ይመጡ ነበር። አሁን አሜሪካ እንደዛ አይነት የኤች1 ቪዛ ለመስጠት $100,000 እነዚህ ሰዎች መክፈል አለባቸው ተባሉ። ወይም ቀጣሪያቸው መስሪያ ቤት ለምሳሌ ጉግል ሊሆን ይችላል። ጉግል የሚያመጣቸው ከሆነ በአንድ ሰው $100,000 መክፈል አለበት ተባለ። ስለዚህ መክፈል በጣም አስጨናቂ ነው። ጉግል እነሱን ከዛ ከሚያስመጣ እዚሁ አሜሪካውያን የስራ እድል ቢሰጣቸው ነው የሚሻለው። የመንግስትን ፍላጎት ይሄ ነው። አሜሪካ ውስጥ ተምረው ስራ ያጡ የአይቲ ባለሙያዎች በብዛት እያሉ እናንተ ከህንድ ለምንድን ነው በቺፕ ሌበር የምታመጡት ነው ፖይንቱ፣ አርጊውመንቱ ማለት ነው። ኢኮኖሚካሊ ደግሞ ኢት ሜክስ ሴንስ አይደለም። እዚህ ያሉ አሜሪካውያን ታክስ የሚከፍሉ ነዋሪዎች አሜሪካ ዜጋ የሆኑ ወይም በስደት መጥተው እዚህ በግሪን ካርድ ዋቴቨር የሚኖሩ የተማሩ ግን ስራ በቀላሉ የማያገኙ በጣም ብዙ ሰዎች አሉ። በተለይ አሁን ከአይቲ የተሰናበተ ሰው በ3 ወር በ6 ወር ስራ ፈልጎ ማግኘት በጣም ይከብደዋል። ማርኬቱን ደግሞ አንዱ ያጨናንቁት ህንዶቹ ናቸው። በቀጥታ ብቻ ሳይሆን በተዘዋዋሪ ማለት ነው። ከህንድ ጋር ሄዳችሁ ወይም ሰው ሄዶ ተወዳድሮ መግባት ስራ ማግኘት አስቸጋሪ ነው። አንድም በእውቀት ይበልጣሉ ብዙዎችን፣ ሁለትም ኢንተርቪው የሚያደርጉት ራሶቹ ህንዶች ናቸው እርስ በራሳቸው ማለት ነው። ስለዚህ በዚህ በኩል አንድ ህንዳዊ መጥቶለት በዚህ በኩል ሌላ አበሻ ቢመጣ ኦብቪየስሊ ህንዱ ነው የሚቀጥረው ማለት ነው። እና ለራሳቸው ወገን ነው ፕራዮሪቲ የሚሰጡት። ስለዚህ የአይቲውን ቢዝነስ ተቆጣጥረውታል። ትራክ ቢዝነስን ተቆጣጥረውታል። ትራክ ትራንስፖርቴሽን ላይ በስፋት አሉበት። ባለፈው ፍሎሪዳ ላይ አንድ የህንዳዊ ትራክ ድራይቨር ሰው ገጭቶ ገሎ በዛ ምክንያት ትንሽ ጣጣ ውስጥ ገብተው ነበር። ለሁሉም ትራኩንም እነሱ ናቸው የተቆጣጠሩት። ሲፈልጉ ሬቱን ይቀንሱታል። በአንድ ማይል 2 ብር ከ50 3 ብር እያለ መጨመር የሚገባውን እነሱ ሲፈልጉ ይጥሉታል ማለት ነው። ዋጋውን ያራክሱትና ሰዎች ተስፋ ቆርጠው ከትራክ እንዲወጣ ይደረጋል። ለሁሉም ህንድ በከፍተኛ ሁኔታ እያደገች ነው። እንደ ሀገር 6.6% በ2026 ታድጋለች ተብሎ ይጠበቃል። ወደ አሜሪካ እንዳይገቡ የተከለከሉ ህንዳውያን አሁን ያላቸው ምርጫ ምንድነው? እዛው ህንድ ሆነው እንደ ኤአይ አይነት ካምፓኒዎችን እየከፈቱ በቃ የራሳቸውን ቢዝነስ መክፈት ነው ያላቸው አማራጭ። በዚህ መሰረት አይ ቲንክ ዛሬም ብሉምበርግ ሰፊ ውይይት ነበር። የህንድ መንግስት አዳዲስ ፕሮግራሞችን እያስተዋወቀ ነው። ህንዳውያን እዛው ሆኖ ካምፓኒ ከከፈቱ የተለያየ ቤኔፊት የሚያገኙበትን እና ሁሉም ሀገራት ከዛ ላይ ስል መውሰድ ያለብን ይመስለኛል። ከኢትዮጵያ ተሰደን የመጣን ሰዎች እንደምናውቀው ከኤሌመንታሪ ጀምሮ እስከ ዩኒቨርሲቲ ድረስ በነፃ ነው የተማርነው። ምናልባት አዲሱ ጄኔሬሽን አዲሱ የትምህርት ፖሊሲ ከመጣ በኋላ ለፈርስት ዲግሪ ይከፈላል፣ ለማስተርስም ይከፈላል። ብዙዎቻችን ግን ፈርስት ዲግሪም በነፃ ነው የተማርነው። በእኛ እድሜ ያለ ሰው ማስተርስም በነፃ ነበር ትምህርቱ መንግስት ዩኒቨርሲቲዎች ላይ ከሆነ። እንደዚህ መንግስት 12 ዓመት ፕላስ 4 ዓመት ፕላስ 2 ዓመት በነፃ ያስተማረውን ሰው በተለያየ ፕሬዠር ገፍቶ ከሀገር ካስወጣው በኋላ ያ ሰው የት ነው የሚመጣው? አውሮፓ፣ ካናዳ፣ አሜሪካ ነው የሚመጣው። እነዚህ ሀገራት ደግሞ እጃቸውን ዘርግተው ምንም ኢንቨስት ያላደረጉበትን ሰው ይቀበሉታል ማለት ነው በነፃ። ከፍተኛ ቤኔፊት ነው።
የሚያገኙት። የብሬን ድሬኔጅ ይባላል። እውቀት ነው የሚስቡት ካላደጉ ሀገራት ማለት ነው። ህንድ ይህን አወቀች። እንግዲህ እውቀቷ እየተወሰደባት ነበር። በእርግጥ ህንዳውያን ስማርት ናቸው። አሜሪካ ቢኖሩም ዝም ብለው ኮተት ምናምን መግዛት አይወዱም። ቢገዙም ተመልሶ ወዲያ ያስመልሱታል። ወደ ሀገራቸው ነው ገንዘብ የሚልኩት እነሱ። በዛ ምክንያት ሬሜተንሳቸው በጣም ብዙ ነው ህንዳውያን የሚልኩት። እሱ ሉዝ ታደርጋለች። ቢሆንም እውቀቱ ያላቸው ሰዎች ስለሆኑ አርቲፊሻል ኢንቴሊጀንስ ላይ ካሊፎርኒያ መጥተው ወይም ኒውዮርክ መጥተው ዋቴቨር ያን ካምፓኒ ተቀጣሪ ሆነው ለአሜሪካ ከሚሰሩ እዛው ህንድ ይሄን ነገር ቢጀምሩት ህንድ የአርቲፊሻል ኢንቴሊጀንስ ሴንተር መሆኑ አይቀርም። የአይቲ ሴንተር መሆኑ አይቀርም በአጭር ጊዜ ውስጥ ማለት ነው። ዋናው የእውቀት ጉዳይ ስለሆነ ማለት ነው። ስለዚህ በዛ መሰረት ህንድ ይሳካለታል ተብሏል። ገና አዲሱ ዓመት እንግዲህ በዚህ መንገድ ነው እየተጠበቀች ያለችው። በተለይ ወጣት የተማሩ ዜጎቿ እንደሚጠቀሙ ተስፋ ይደረጋል። አፍሪካ በምናይበት ጊዜ የጥሬ ዕቃ እቃዎች በሚገባው ዋጋቸው እየጨመረ አይደለም። ነዳጅም እንደሚታየው እየቀነሰ ነው። 59 58 ነው በበርሜል እየተሸጠ ያለው። እንደው ግፋቢል 62 63 አካባቢ ነው የሚሸጠው። 70 እና 80 ዶላር ከገባ ቆየ። በቃ አመት አለፈው። ነዳጅ በጣም ተረጋግቷል። አሜሪካ ለሚኖር ሰው፣ ካናዳ ለሚኖር ጥሩ ዜና ነው። ምክንያቱም ነዳጁ ሲቀንስ ሪቴል ላይ እቃዎች የሚሸጥባቸው ዋጋ እየቀነሰ ይሄዳል። ፕላስ መኪና የምንጠቀም ሰዎች ጋዝ ስንቀዳ 2 ብር 3 ብር አካባቢ ነው የምንገዛው። 80 እና 90 ሲገባ ግን ወደ 4 ብር ወደ 5 ብር እኮ ሊገባ ነው ነዳጅ ዋጋ ማለት ነው። ስለዚህ ከዚህ አንጻር ጥሩ ነው አሜሪካና ካናዳ ለሚኖሩ። ግን አፍሪካ ለሚኖሩስ ለነዳጅ አውጪዎች እስከተባለ እነሱ ይጎዳሉ ማለት ነው። አፍሪካ ነዳጅም ሌላም ጥሬ ዕቃዎች አሏት። የጥሬ ዕቃዎች ዋጋ በጣም እየረከሰ ነው። በዚህ መሰረት የአፍሪካ ኢኮኖሚ ይጎዳል ተብሎ ይገመታል። በአዲሱ ዓመት አፍሪካ ትንሽ ልትጠቀም የምትችለው እንደነ አሁን ግብፅ፣ ኢትዮጵያ፣ ሳውዝ አፍሪካ፣ ናይጄሪያን እርግጠኛ አይደለሁም በአዲሱ ብሪክስ ውስጥ ስለሚካተቱ ወይ ስለተካተቱ ከብሪክስ አባላት ጋር ያላቸው የኢኮኖሚ ነው እንቅስቃሴ አብሮ የማደግ እድል ያገኛል ከሌሎቹ የአፍሪካ ሀገራት በተሻለ ሁኔታ ማለት ነው። እርስ በራሳቸው ሳውዝ ቱ ሳውዝ የሚባል ሪሌሽን ስለጀመሩ በቀላሉ የመግባባት እድል ያገኛሉ። አንዱ ለሌላውም ድጋፍ የማድረግ እድል ሊያገኝ ይችላል። ከዚህ አንጻር የተወሰኑ የአፍሪካ ሀገራት ሊጠቀሙ ይችላሉ። እንደነ ብራዚል አይነት የላቲን አሜሪካ፣ ህንድ፣ ቻይና፣ ራሻ እነዚህ ሁሉ ብሪክስ አባላት ስለሆኑ ሊጠቀሙ ይችላሉ። ዋናዎቹ የሳምንቱና የዕለቱ ወሬዎች እነዚህ ነበሩ። በኤቢ ፋይናንሻል ያቀረብኩላችሁ። ሰሞኑን አንድ ታሪክ አንብቤ ያለው እሱን ላቅርብላችሁና እጨርሳለሁ። የዛሬውን ዜና ዩቲዩብ ላይ ይጫናል ነገ አብነት ፋይናንሻል የሚለው ላይ ወይም ደግሞ ማራኪ ቲቪ ብላችሁ እንደ አንድ ቃል ማራኪ ቲቪ ላይ ብታዩት ታገኙታላችሁ። እዛ ላይ ገብታችሁ ብታዩት ምናልባት መሀል ላይ የገባችሁ ሰዎች ካላችሁ ሼርም ብታደርጉት ጥሩ ነው፣ ብዙ ሰው ማየት እንዲችል ማለት ነው። በተቻለ መጠን በሳምንት 2 3 እየመጣሁ ማታ ማታ እንደዚህ አይነት አፕዴት ማድረግ እሞክራለሁ። እንደገና ደግሞ የሳምንቱን ጠቅላላ አድርጌ በኪድ ኢትዮጵያ የዩቲዩብ ፕሮግራም በሳምንት አንዴ አሰራጨዋለሁ። ይሄ መጨረሻ ላይ ለመዝጊያ የማቀርብላችሁ ታሪክ የኢትዮጵያኖች ታሪክ ነው። ሰዎቹን አላቃቸውም፣ እኔ ስማቸውንም መናገር አልፈልግም። ግን ሪፖርቱን አግኝቼዋለሁ፣ ታሪካቸውን አግኝቼዋለሁ። ሁለቱም እድሜያቸው 28 ነው። $140,000 ደሞዝ አላቸው። $35,000 ቆጥበው ነበር ቦይፍሬንድ ገርፍሬንድ እያሉ ማለት ነው፣ ፍቅረኞች እያሉ ወደ 35,000 የተቆጠበ ገንዘብ አላቸው በሁለቱም በኩል ሲደመር እና ቤት ለመግዛት ነበር እያሰቡ የነበሩት። መሀል ላይ ግን ብንጋባስ የሚል ሀሳብ መጣ። ለመጋባት ተስማሙ። 75 ሰው ብቻ ነው መጋበዝ ያለብን የሚል አቋም ነበራቸው። ለዛ ደግሞ $97,000 75 ሰው ለመጋበዝ ሰርግ ላይ ለመጥራት ተስማሙ። የሙሽሪት እናት ጣልቃ ገቡ። ጣልቃ የገቡበት ምክንያት ምንድን ነው? አንደኛ ብቸኛ ልጄ ነሽ አንቺ፣ ከዚህ በኋላ ሌላ ልጅ ሰርግ መሰረግ አልችልም። ስለዚህ እንዳታሳፍሪኝ። በትንሽ ሰው በ7 ሰውማ የአንቺ ሰርግ መሆን አይችልም። የእነንትናን ሰርግ እየዞርኩ ስበላ ከርሜ እንዴት በአንቺ ሰርግ ሳልጠራቸው ቀራለሁ? እና ያሉትን ሰው በሙሉ ጥሪልኝ አለቻት። ምንም ማድረግ አልተቻለም። ባልም ተቀበለ። 75 ሰው የታሰበው 320 ሰዎች ሆኑ ማለት ነው ለሰርጉ የተጠሩ ሰዎች። በጀቱም ወደ $97,000 ጨመረ የሰርጉ በጀት። ከዛ ውስጥ $62,000 በብድር መልክ ወሰዱት። ይሄ ብድር ደግሞ ከ11 እስከ 24% ወለድ አለው። በአጠቃላይ
ከተጋቡ በኋላ እንግዲህ በወር የሚከፍሉት $1840 ለመክፈል በ5 ዓመት ከፍለው ለመጨረስ ነው የተስማሙት። በአመት በአጠቃላይ ወደ $22,080 ይከፍላሉ ማለት ነው። ይሄ ነበር ስምምነቱ። እንግዲህ ሰርጉም ተከናወነ። 62,000ንም ብድር ገቡ። ከዛ በኋላ ቫኬሽን የሚባል ነገር ቀረ። ቤት የመግዛት ሀሳቡ ተቋረጠ። አይ ቲንክ ልጅም የወለዱ አልመሰለኝም። ልጅ ሲመጣ ደግሞ የራሱ ኤክስፔንሶች ኮስቶች ስላሉት ማለት ነው። ይህን ሁሉ ያጡት የሚለው ዜናው በአንድ ኤቨንት ምክንያት ናት። በአንድ ሰርግ በምትባል ኤቨንት ምክንያት ነው ያጡት። እንደ መጀመሪያው ፕላናቸው 75 ሰው 50 ሰው ብቻ አድርገው ቢሆን ኖሮ ይህን ሁሉ ብድር ውስጥ አይገቡም ነበር። እና የውይይት አጀንዳ ነው ሰርግ ወይም ደግሞ ግራጁዌሽን፣ የልጆቻችን ግራጁዌሽን፣ ሃይስኩል ግራጁዌሽን ላይ ምን ያህል ሰው ነው መጥራት ያለብን? የግራጁዌሽኑስ ዓላማ ምንድን ነው? ይሄኛው እንደ ሰርግ ነው እንጂ የኛ ኮሚኒቲ አንዱ መነጋገር ያለበት ግራጁዌሽን ላይ ነው። 12ኛ ክፍል መጨረስ የህይወት ስኬት አይደለም ለኛ ለኢትዮጵያውያን። ለአሜሪካውያን በጣም በሚገርም ሁኔታ በተለይ አፍሪካን አሜሪካን 12ኛ ክፍል መጨረስ ትልቅ ስኬት ነው። ዲፕሎም አለው 12 ዲፕሎም ነው ምናምን ይባላል። ምክንያቱም ሆል ኤጁኬሽን ሲስተም ዲዛይን የተደረገው ለካምፓኒዎች ተቀጥረን እንድንሰራ ነው። ስለዚህ 12ኛ ክፍል የጨረሰ ሰው ቀላል ነው። የሆነ ቦታ ይቀጠራል። ከታችኛው ሌቭል ይጀምራል። ወርክ ከሚባለው የካምፓኒውን ፖሊሲ ያስተምሩታል። ቀስ እያለ እያደገ እስከ ስቶር ማኔጀር ይደርሳል። ቢዝነሱን በደንብ ማኔጅ ማድረግ ይችላል። ዲግሪ፣ ማስተርስ፣ ፒኤችዲ አያስፈልገውም ለማሱ ለአብዛኛው ሰራተኛ የሚል ሲስተሙ እንደዛ ነው ዲዛይን ያደረጉት። ስለዚህ 12ኛ ክፍል መጨረስን ኢትስ ቢግ ዲል አድርገውታል ማለት ነው ለነሱ። 12 ግራጁዌት ነው ማለት ኢትስ ቢግ ዲል ለነሱ። ኢትዮጵያ ለመጣን ሰዎች፣ ህንድ ለመጣ ሰው ፒኤችዲ ኢዝ ናት ቢግ ዲል ለነሱ። ኤቭሪባዲ ሃዝ ፒኤችዲ ለነሱ። ማስተርስ ሁሉም ሰው አለው ህንድ ውስጥ። 12ኛ ክፍል ሲጨርስ ሌሎቹ ጋር ትልቅ ሴሬሞኒ ስላለው እኛም አበሾቹ ገባንበት እዛ ውስጥ ማለት ነው። እኔ እስከማውቀው ኢትዮጵያ ውስጥ አንድ ሰው 12ኛ ክፍል ሲጨርስ ምንም ሴሬሞኒ የለው፣ ጋውን ለብሶ ምናምን እንደዚህ ቀውጥ የሚደረግ ነገር የለው። አሜሪካ ግን ይደረጋል። እና በቅርቡ እንደዚህ አይነት ፕሮግራም በኪድ ኢትዮጵያ አቅርቤ ነበርና አንድ ሰው ደውለውልኝ አንተ ጭራሽ የማታውቀው ሌላ አንድ ነገር አለ አሉ። አዳራሹን ተከራይተን ለዛ ሁሉ ሰው ምግብ ማዘጋጀት ብቻ አይደለም፣ ልጆቻቸው በተለይ ደግሞ ሴቶች ልጆች ካሉ ጓደኞቻቸው ጋር በሙሉ በእያንዳንዱ ጓደኛ መሄድ አለባቸው። ሲሄዱ ለእያንዳንዱ ዲነር የተለያየ ዲነር ልብስ ነው የሚለብሱት። ምክንያቱም ነው አንዱ ጋር የተለበሰ ልብስ ሌላ ጋር መለበስ ነውር ስለሆነ ስለሚያሳፍር በቃ ግዙ ይባላሉ ማለት ነው። ወላጆች ይገዛሉ። ስለዚህ ወላጆች 12ኛ ክፍል ልጆቻቸው ሲያልፉላቸው ግራጁዌሽን ሴሬሞኒ ሲያዘጋጁ አንዱ የሚያስጨንቃቸው ስንት ሰው ነው የምንጠራው፣ አዳራሽ እንዴት ነው የምንከራየው፣ የምግቡ ወጪ፣ ኑሮ ውድነቱን ታስታውቁታላችሁ። ፕላስ ልጆቻቸውን ማስደሰት አለባቸው። እሱ እንደተጠበቀ ሆኖ ፕላስ ኤክስፔክት ያደርጋሉ የሚመጣው ሰው ጊፍት ይዞላቸው እንዲመጣ። ኮንግራጁሌሽንስ የምትል እዚች ቲክቶክ እና ፌስቡክ ላይ ያለችውን አበባ መርጨት ምን ይሰራላቸዋል እነሱ? ዶላሩ ነው የሚፈልገው። ፋሲል ደግሞ ጥይቷ ይላታል። ጥይቷን ነው የሚፈልጓት። ስለዚህ የአማዞን ካርድ የምናምን ወይ 100፣ 300፣ 500 እያደረግን በፖስታ እያሸግን እንድንሰጣቸውን ኤክስፔክት የሚያደርጉት በጣም ብዙ ብድር ውስጥ ስለሚያስገባቸው የአንድ ቀን ድግስ ማለት ነው። እሱ ብቻ አይደለም እኮ የተጠሩበት ቦታ ሁሉ መሄድ አለባቸው እነዚህ ሰዎች ልጆቻቸውን ይዘው አዳዲስ ልብስ እያለበሱ በሄዱበት ቦታ ደግሞ እንደገና ገንዘብ መስጠት አለባቸው። እዛም ኤክስፔክት ይደረጋል። ኮሚኒቲያችን በዚህ ጉዳይ ላይ መወያየት ያለብን ይመስለኛል። እንደ ኮሚኒቲ ትንሽ ፋይናንሳችን መቆጣጠራችን ላይ አስቸጋሪ ነው የሚሆነው። ለአንድ ግራጁዌሽን 20,000 30,000 ብር የሚወጣው ገንዘብ ለልጆቹ ለሚቀጥለው ኮሌጅ ቢከፈል ሜቢ አንድ ዓመት የሁለት ኮሌጃቸውን ይከፍልላቸዋል። እነሱ የትምህርት ቤት ብድር ውስጥ ከሚገቡ ከነሱ ጋር ተመካክረን በአነስተኛ ሴሬሞኒ ሃንድል አድርገ ነው ለትምህርት ቤታቸው ቢከፈላቸው ይሻላል። እኛ ምዳ ውስጥ ሳንገባ እሱንም ደግሞ አስቀድመን ከልጅነታቸው ጀምሮ ኮሌጅ 529 ምናምን በሚባሉ ፕሮግራሞች ገንዘብ ካስቀመጥን ግራጁዌሽኑ ሲደርስ እንግዲህ ልጅ ይቅርታ እኔ ለኮሌጅሽ 20,000 ብር 25,000 ብር አስቀምጨልሻለሁ፣ ይህን ገንዘብ አውጥተሽው ከፈለግሽ ለግራጁዌሽን እንጠቀምበት፣ ለኮሌጅሽ ማትፈልጊው ከሆነ ብለን ከነሱ ጋር በደንብ ብንመካከርበት ይሻላል። ብድር ውስጥ ገብተን ደግሰን ለማይሆን ነገር እነዚህ ሰዎችም ትዳር ውስጥ ናቸው። ትዳር ትልቅ ነገር ነው። በእኛ ኮሚኒቲም የተከበረ ነገር ነው በብዙ ኮሚኒቲ። ነገር ግን በአንድ ቀን ሰርግ ይህን ያህል ህይወትን ምስቅልቅል የሚያደርግ ፋይናንስን ምስቅልቅል የሚያደርግ ብድር ውስጥ መግባት ተገቢ አይመስለኝም። ለሰርግ አንድ ቀን ነው፣ ጋብቻ ግን 50 ዓመት ነው። ኑሮ 50 ዓመት ነው። ኑሮ ፎሬቨር ነው። ስለዚህ በአንድ ቀን ሰርግ ይሄን ያህል የረጅሙ ጋብቻ
መሰቃየት መጎዳት የለበትም። ቤተሰቦቻችንን ፕሬዠር ያደርጋሉ፣ በተለይ ወላጆች ፕሬዠር ያደርጋሉ። ግን ወላጆች የሚፈልጉት ልጆቻቸው ታይታ ነው የሚባል ለታይታ ተብሎ የሆነ ነገር ብቻ ተበድረውም ቢሆን ሴሬሞኒ እንዲያደርጉ ነው የሚፈልጉት ወይስ የልጆቻቸው የፋይናንስ ደህንነት ነው የሚያስጨንቃቸው? ልጆቻቸው ከተጋቡ በኋላ ቤት ገዝተው ልጅ ወልደው በጥሩ ፋይናንስ እንዲያሳድጉ ነው የሚፈልጉት? ግን የራሱ ጉዳይ በቃ ብቻ ሰርጉ ይመርልኝ እንጂ የፈለጋችሁትን ብድር ውስጥ ግቡ፣ ዕዳ ውስጥ ግቡ የሚል ወላጅ ከመረጃና እውቀት ማጣት ካልሆነ በቀር ኮንሲኩዌንሱን ቢያውቁት እንደዛ የሚጨኩር አይመስለኝም። አሁን ትልቁ ችግር ምንድነው? ፕሬዠር ነው። እናቶች በተለይ ሴቶች ልጆቻቸው ላይ እንዳታሳፍሪኝ፣ ትንሽ ሰው ጠርተሽ እንዳታዋርድኝ ብለው ፕሬዠር ካደረጉባቸው ልጆች እናታቸውን ለማስደሰት ሲሉ አማራጭ አላቸው። ሙሽራውን ሄዶ ደግሞ እባክህ እናቴ እንደዚህ ብላለች ካለ አማራጭ የለውም፣ እሱ እሺ ይላል። ግን ያው ተያይዘው ብድር ውስጥ ይገባሉ ማለት ነው። ስለዚህ ሰርግ የሚያምረው ቅልጥ ያለ ስለሆነ ወይም ስላልሆነ አይደለም፣ በተጠናከረ የፋይናንስ መሰረት ላይ የተመረኮዘ በመከባበር በመፈቃቀር አንዱ ሌላውን ኮንትሮል በማድረግ ምናምን ሳይሆን ከፍቅሩና ከክብሩ ጎን ደግሞ ፋይናንሱ የተስማማ ሲሆን ነው። 40% ትዳር የሚፈርሰው በፋይናንስ ምክንያት ስለሆነ ማለት ነው። ከሱ ለመጠንቀቅ መጀመሪያውን ዕዳ ውስጥ አለመግባት ነው የሚሻለው። የዛሬው አንድ ለመንገድ የመጨረሻው ፕሮግራሜ ልክ ኪዲ ላይ እንደማቀርባት ኪዲ ኢትዮጵያ ላይ አንድ ለመንገድ ፕሮግራም ነው የመሰለችው ለሁሉም። ዛሬ ያነበብኩት ዜና ነው፣ የኢትዮጵያኖች ዜና ነው። ስማቸውን ጠቅሷል፣ ስማቸውን አላቀረብኩም። እንደዚህ አይነት ኬዝ አጋጥሟል የሚል ዜና ስለሰማሁ ነው። ለሁሉም መልእክቱ እንደደረሰ ተስፋ አድርጋለሁ። ከኔ ጋር ስላመሻችሁ አመሰግናለሁ። ኤቢ ፋይናንሻል ዩቲዩብ ወይም አብነት ፋይናንሻል ላይ ነው እዛ የሚለው፣ እዛ ላይ ነገ ይጫናል። ሳብስክራይብ ብታደርጉትና ሼር ብታደርጉት ጥሩ ነው ብዬ አምናለሁ። ከኔ ጋር ስላመሻችሁ አመሰግናለሁ። የሚቀጥለው ሳምንት የበረዶ ሳምንት ነው። ባላችሁበት ስቴት ራሳችሁን ጠብቁ። ኤሌክትሪክ ፓወር ቻርጅ የሚደረግበትን ነገር ከአሁኑ ብትገዙ ጥሩ ነው። አንድ ቀን የቀረን ነገ ቅዳሜ ይመስለኛል። በተለይ በዚህ በኢስት ኮስት ከእሁድ በኋላ ስኖ ይመጣል። ለሳምንት ያህል ሁሉ ነገር ሊዘጋጋ ይችላል። ከፍተኛ ንፋስም ሊኖር ይችላል ተብሎ ይጠበቃል። ኤሌክትሪክ ከጠፋ አትሊስት ስልካችን ቻርጅ የምናደርግባቸው ነገሮች ያስፈልጉናል። እሱም መያዝ አለብን። ሁለተኛ ያው አብዛኛው ሰው እንደሚያደርገው ለሳምንት ለልጆች ምናምን የሚሆን ምግብ ነገር፣ ውሃ ነገር ማስቀመጥ ያስፈልጋል። ሌላ ጊዜ እኔ አሁን ኖርማሊ ውሃ አልገዛም፣ እንደው ለልጅ ካልሆነ በቀር ለራሴ ውሃ አልገዛም። ማጣሪያ ነው ያለችኝ። ግን ከቅዝቃዜው በጣም ከመጨመሩ የተነሳ ፓይፑ የሆነ ነገር ቢሆንና ውሃው ቢቋረጥብኝ ምንድን ነው የማደርገው? ስለዚህ ትንሽ ውሃ መግዛት አለብኝ ማለት ነው። እንደሱ ዝግጅት ያስፈልጋል። ግን ሌላ ደግሞ እስቲ የሚቀጥለው ሳምንትም ምን አደረሳችሁ ብዬ ለመጠየቅ ያህል ነው። በሚቀጥለው ሳምንት ስራ የሚዘጋ ከሆነ ቤታችን ነው የምንውለው ቀኑን ሙሉ በበረዶ ምክንያት። በሚቀጥለው ሳምንት እቅዳችን ምንድን ነው? ቀኑን ሙሉ በምንውልበት ጊዜ ምንድን ነው ልናደርግ ያስብነው? እስቲ ቻሌንጅ እንድትወስዱ ፈልጌ ነው። የአይቲ ካምፓኒ ምናምን የሆናችሁ ሰራተኛ የሆናችሁ ሰዎች፣ የፋይናንስ ወይም ሌላ ባለሙያ የሆናችሁ ሰዎች የሚቀጥለው ዓመት ከዚህ በኋላ ያለው ለስራችን ትልቁ ትሬት አርቲፊሻል ኢንቴሊጀንስ ነው። ስለዚህ የአርቲፊሻል ኢንቴሊጀንስ ኮርስ በሚቀጥለው ሳምንት ለመማር ብንሞክርስ ምን ይመስላችኋል? ወይም ሌላ ዋቴቨር እናንተ የፈለጋችሁትን። እስከዛሬ ስራ ቢዚ ነኝ ምናምን ስትሉ የነበሩ ሰዎች ይሄው 5 ቀን ምናምን ስታክ ልታርጉ ነው አንድ ቤት ውስጥ። ምንድን ነው ተኝተን ነው የምንውለው? መጠጥ ነው የምንጠጣው? ፊልም ነው የምናየው? ምንድን ነው የምናደርገው? እስቲ አንድ ኮርስ ፒክ እናርግና በ3 ቀን በ4 ቀን የምንጨርሳት በኦንላይን የምንጨርሳት ኮርስ ፒክ ብናረግ ከዛ በኋላ በዛው ሌቭል ደግሞ ሞመንቱን ብንጨምረው አይ ቲንክ ጥሩ አቅጣጫ ይመስለኛል። ለራሴ ፕላን ያደረኩት 2 ስራዎችን የሚቀጥለው ሳምንት መጨረስ አለብኝ። ለእኔ ጥሩ አጋጣሚ ነው የሚሆነው። ወደ ውጭ ለመውጣት ጊዜውም እንደሌላው ጊዜ ስለማይባክን በትራንስፖርት ቤት ነው ያለሁት። ደንበኞቼን በዙም ነው የማገኛቸው። ስራዬን እቀጥላለሁ። ግን እንደ ሚን ታይም ደግሞ 2 የምጨርሳቸው ነገሮች አሉ በሚቀጥለው ሳምንት። ከጨረስኳቸው መጥቼ ሪፖርት አደርጋለሁ። ካልጨረስኳቸው ዛሬ የተናገርኩትን እንዳልሰማችሁኝ ተስፋ አድርጌ ዘምላለሁ ማለት ነው።